የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደር አይገኝላትም። በካቶሊክ ብትሄድ፣ በፕሮቴስታንት ብትሄድ። አስቸኳይ መረጃ ለተዋሕዶ ልጆች በደቡብ ኢትዮጵያ ወላይታ ከፍተኛ ድምጽ በሚያሰሙ ባላቸው የእምነት ተቋማት ላይ ሕጋዊ እርምጃ እንደሚወስድ የአካባቢ ጥበቃ ባለስልጣን አስጠነቀቀ። ድረሱልን ጥሪ ከደቡብ ኢትዮጵያ ወላይታ። The Ethiopian Orthodox Tewahedo Church is the largest of the Oriental Orthodox churches. ፍትህ ላረካ አቡነ ገብረ መንፈስ ቅዱስ፣ ፍትህ ላረካ ኦርቶዶክሳውያን። ሰላም ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም በአዳዲስ ወቅታዊና ትኩስ መረጃዎች ተመልሼ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራሙን እስከ መጨረሻው ተከታትላችሁ ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። እንቀጥል። ለአንዱ ምን ሆነ ነው እንዴ ተከስከው? ተወሰደ እኮ ርስታችን ተቀማን። ስንት ዓመት ይኖርንበት አባቶች እንኳን እንዲያባርኩን መቀመጫ አጡ እኮ። ርስታቸው ተነጥቆ ተባረሩ ከቤታቸው። የት ይሄዱ? እሺ ውጪውን ተውንላቸው፣ እቤታችን ገባን። ከቤተ ክርስቲያን ከገዳም ውጪ አባቶች የት ይሄዱ? የት ይሄዱ ተብሎ ነው ርስታቸው የሚወሰደው? አትንኩን። እኛ የሰው መብት አንናቃም፣ መብታችንን አትንኩብን እባካችሁ። ርስታችንን መልሱ። አንድ የሙስሊም ኡስታዝ ወይም መምህር ምናልባት በመጽሐፎቹ ካወቃችሁት ኡስታዝ ወሂድ የተባለ ወንድማችን እንግዲህ ለተማሪዎቹ እንዲሁም ለወንድም ለእህቶቹ አንድ ነገርን እየነገራቸው የኔን ስም ሜንሽን አድርጎ የኔን ስም እያነሳ ነበር የሚያወራቸውና ያ ድምጽ እኔ ጋር ደረሰና አጋጣሚ እስቲ እንስማውና የሆነች ነገር እንደው ላስቀምጥ። አንድ ጥያቄ ነገር ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። አብዛኛውን አሁን ቲክቶክ ላይ ያየሁት ነገር ምን እንደሆነ ታውቃላችሁ? ያየሁትና የታዘብኩት ነገር ምንድነው? አክሊል የሚባል አንድ ልጅ አለ በኦርቶዶክስ ዘንድ እንደ አስተማሪ የሚታይ እንደ አዋቂ የሚታይ አንድ ልጅ አለ እና የሱን አርአያ ተከትለው የኛ ልጆች ወደዛ እየሄዱ ነው ያሉት እና በደንብ እንድትታዘባላችሁ ከጊዜ በኋላ ኢንሻአላህ ስታዩ ማለት ነው። አክሊል የሚጽፈውን አጻጻፍ፣ አክሊል የሚያደርገውን ነገር የሚኮርጁ አክሊል ወደ ላይ ያሉት በእውነት ያሳዝናል፣ ወላሂ ያሳዝናል። አንድ ሰው አርአያውን መሆን ማድረግ ያለበት ኡስታዞችን። ግን ለንጽጽር አንድ ሰው እንዴት አንድ ካፊርን አርአያ ያደርጋል? ከአነጋገር ጀምሮ፣ ከቪዲዮ አቀራረጽ ጀምሮ፣ ይሄ አለጣጠፍ ከፖስት ጀምሮ ከምን ጀምሮ አንድ አይነት ነገር እንዴት ሰው ከካፊር ጋር እንዴት ይመሳሰላል? አስቡት። ማለት ምን አይነት ምን አይነት ጄኔሬሽን ነው? አንድ ሰው ለሰው እኮ ብቻ አይደለም እኮ ማውቀው እኔ አክሊልን ኮፒ ለማድረግ የማይጥር ሰው የለም ራሱ። ምን ያህል ተጽዕኖ ቢያደርግባችሁ ነው? ምን ያህል አዎንታዊ ተጽዕኖ አድርጎባችሁ ነው ብላችሁ ካፊር ሞዴል ታደርጋላችሁ? ልክ እንደሱ ለመሆን መጣር፣ እንደሱ ፌመስ ለመሆን፣ እንደሱ አይነት አነጋገር፣ ከአነጋገር ጀምሮ፣ ከቪዲዮ አሰራር ጀምሮ፣ መልስ አመላለስ ጀምሮ፣ ጽሁፍ አለቃለቅ ጀምሮ በጣም ያሳዝናል እና የሚያስጠላ ጄኔሬሽን ነው። በደንብ ዞር ስትሉ ትታዘባላችሁ ያ ጀማ። እና አይ ቲንክ እኔ የምመክራችሁ ነገር ምንድነው፣ አርአያ ስታደርጉ በተቻለ አቅም ሙስሊም ወንድማችሁን አርአያ ብታደርጉ ይሻላል። ኡስታዝ አባይደርን አርአያ ብታደርጉ ይሻላል። አችን እንዳለው እንግዲህ አርአያችሁን ኡስታዞችን ምናምን ማድረግ ይቻላል። ግን አሁን አነጋገር ምናምን መመሳሰል ወይም ደግሞ ቪዲዮ ሲሰሩ ሲጽፉ ምናምን እንደ አክሊል ቢጽፉ አጻጻፋቸው ምናምን አነጋገራቸው በአንድም በሌላም ይጋባል። እንደዚህ አይነት ነገር ኖርማል ነው። ሚዲያ ላይ አንዴ ከተወጣ ሊሆን ይችላል። ብዙ ምን እስልምና ላይ በደንብ ስለማሰራ ላላስተውል ይችላል እነሱን። ግን እንደዚህ ነገር ያለበት ሰው ሊኖር ይችላል። ግን ይሄም ኃጢአት ነው ማይ ብራዘር ነው ከባድ ይመስለኛል። ለማንኛውም እስቲ ጌታ በረዳልክ እስልምና ላይ ደግሞ እንዲያኮነ በደንብ ለመስራት ምን ሞክራለን። ስለ ኦርቶዶክስ ምን አይነት አመለካከት አለ? አሁን እውነቱን ንገረኝ ካልክ ንገረኝ ካልክ እውነቱን ከሌሊቱ 9 ሰዓት ላይ አሁን ቢከፋ ብትጨነቅ የት ነው ሄደህ የምትጸልየው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ክፍት ነው። ኤኒታይም መግባት ይችላል። በጣም ቴንክ ዩ። እንተ የት ቸርች አባል ነህ ምናምን ተብላ አትጠየቅም። ሄደህ ገብተህ በቃ ኢቭን ከሌላ ቤተ እምነት ራሱ እንኳን ብትሆን እስቲ አንገትህ ላይ ክር አለ የለም ብለው ራሱ አይሉም። ዝም ብለህ ገብተህ ሄደህ ጸልየህ ትወጣለህ። ከከፋህም አልቅሰህ ከሰው ደበቅ ብለህ ማልቀሻም እኮ ይሆናል እኮ። ምን ችግር አለው?
ምንም እንግዲህ ኦርቶዶክስ ቤተክርስቲያን ስለ ክርስቶስ አታስተምርም፣ በብዛት አታስተምርም፣ አትናገርም፣ ለሱ እሱን ግሎሪፋይ አታደርግም ነው የነበረው ወቀሳ እንጂ እኔ እኮ ኢየሱስ ክርስቶስ የሚለውን ስም ጴንጤ ሆኜ አይደለም ማቀው። እኔ ኦርቶዶክስ ቤተሰብ ውስጥ ሆኜ ነው እግዚአብሔር ብዬ የጠራሁት፣ አፌን የፈታሁት ኢየሱስ ክርስቶስ ብዬ የጠራሁት። ጴንጤ ኮንኩ በኋላ አይደለም። እኔ ስለኔ ስለግሌ ነው ማለት። እሺ ቤተሰብ ለዛሬ ያዘጋጀነው ፕሮግራም ይህን ይመስል ነበር። ከወደዳችሁ ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን። አርፈናልና ሰላምና ፍቅር በሚሰጥ ወደ ጌታችን እንሂድ እንሩጥ።